አብርሽና ሩታ ታረቁ። እንዴት ታረቁ የሚለውን አሁን በዚህ ቪዲዮ ላይ መነግራችሁ ይሆናል። ቪዲዮውን እስከ መጨረሻ ካያችሁት ትክክለኛውን እውነታ ይዛችሁ ትወጣላችሁ። እስከ መጨረሻው አብራችሁን ቆዩ። በጣም ደስ በሚል ሁኔታ እንግዲህ አብርሃምና ሩትዬ የኛ እንቁ የኛ ጀግና ሰውን በፍቅር የምገዛዋ እንቁ ሴት ማለት ነው አብርሃም ጋር ታርቃለች። በጣም ደስ የሚለው እነሱ ሲታረቁ እነሱ አንድ ላይ ሲሆኑ እነሱ ልጃቸውን ልዑልን ሲያሳድጉ በሰላም በፍቅር በጤና ሲኖሩ እውነት ለመናገር ከሆነ በጣም ነው ደስ የሚለው። ዛሬ እንግዲህ ታርቋል። በጣም ደስ የሚል ነገር ነው ዛሬ ይዤላችሁ የመጣሁት። እውነት ለመናገር ከሆነ በጣም ደስ የሚለው ያቺ ሄርሜላ እንግዲህ በጣም ተናዳለች። እውነት ለመናገር ከሆነ በጣም ተናዳለች። ለምን ታረቁ ብላ እንግዲህ ተናዳለች ማለት ነው። እሷ ትናደድ እኛ ምንም አያገባንም ማለት ነው። አብርሃምና ሩታ አንድ ላይ ሲሆኑ ነው እኛ የምንፈልገው። በቃ የነሱን ሰላም፣ የነሱን ፍቅር፣ የነሱን አንድነት፣ የነሱን መተሳሰብ፣ የነሱን አንድ ላይ ሆኖ ልዑልን ማሳደግ ነው ደስ የሚለን እንጂ ስለ ሄርሜላ እኛ ምንም አያገባንም ማለት ነው። ሄርሜላ ትቃጠላለች። እውነት ለመናገር ከሆነ ትቃጠላለች፣ ገና ትቃጠላለች ማለት ነው። ሩታኛ እንቁ የኛ ጀግና ማለት ነው። በጣም ደስ ይላል። በቃ ጥሩ ነገር እያደረገች ትገኛለች። ምንም መጥፎ ነገር ሰርታ አታውቅም። እሷ ለልጇ ብላ ነው ይሄንን ሁሉ መስዋዕትነት የምከፍለው እንጂ በጣም ጠንካራ በጣም ቆራጥ ሴት ነበረች። በፊት ላይ እንደምታውቁት አትንኩም ባይ ነበረች። ነገር ግን ዛሬ ልጅ ስትወልድ እንደዚህ ሆነችብን እንጂ ኤፋ ወንድማችንም እንግዲህ አጠገቧ አለ። ከአጠገቧ ሁሌም የማይለየው የሷ መከታ ሁሌም ከአጠገቧ የሚቆመው ኤፋ ወንድማችን አጠገቧ አለ። እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳረሱ፣ ቪዲዮ ላይክ፣ ቻናሉ ሰብስክራይብ ማድረግ እንዳረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።